ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ በልዩ መንፈሳዊ ስርዓት በድምቀት ከምታከብራቸው አበይት በዓላት አንዱ የጥምቀት በዓል ነው። በድምቀት እየተከበረ በሚገኘው የጥምቀት በዓል ትናንት ከመንበራቸው ወደ ባህረ ጥምቀቱ ያመሩት ታቦታት ወደ መንበረ ክብራቸው እየተመለሱ ይገኛሉ። በምስራቅ ጎጃም ዞን ባሶ ሊበን ወረዳ የሰላም አማራጭን የተቀበሉ ታጣቂዎች እጅ ሰጡ። እጅ የሰጡት የቡድኑ አባላትን በቦታው ላይ ተገኝተው አቀባበል ያደረጉት የስድስተኛ እዝ ኮር አዛዥ ብርጋዴር ጄኔራል ሶፊያን ሼህ መሐመድ የሰላም አማራጭን የተቀበሉ የቡድን አባላትን ዘግይተውም ቢሆን የሰላምን አማራጭ በውል ተረድተው ወደ ሰላም መምጣታቸው በተለይ ለቀጠናው ሰላም ጥሩ መሆኑን ተናግረዋል። የቡድኑ አመራርና አባላት ድሽቃን ጨምሮ ብሬን፣ ስናይፐር፣ ክላሽ እና የተለያዩ ተተኳሾችን ይዘው መግባታቸውን ገልጸዋል። የሰላም እውነታው ያልገባቸው ጫካ ያሉ ወጣቶች የጠላቶቻችንን ዓላማ ለማስፈጸም ብለው የህይወት መስዋዕትነት መክፈል የለባቸውም፣ ወደ ሰላም ሊመጡ ይገባል ሲሉም ጄኔራል መኮንኑ መልእክታቸውን አስተላልፈዋል። በሌላ ዜና ሴኔጋል የአፍሪካ ዋንጫ ሻምፒዮን መሆኗን ተከትሎ የዛሬው ዕለት ብሔራዊ በዓል እንዲሆን አወጀች። ሴኔጋል የአፍሪካ ዋንጫ ሻምፒዮን መሆኗን ተከትሎ የሀገሪቱ ፕሬዝዳንት ባሲሩ ዲዮማዬ የዛሬው ዕለት ብሔራዊ በዓል እንዲሆን አውጀዋል። ሴኔጋል በሞሮኮ አስተናጋጅነት ሲካሄድ በቆየው 35ኛ የአፍሪካ ዋንጫ አዘጋጇን ሀገር ሞሮኮ በማሸነፏ በትላንትናው ዕለት የውድድሩ ሻምፒዮን ሆናለች። አያቶላ መንካት ጦርነት ነው የኢራን ጠንካራ ማስጠንቀቂያ ለአሜሪካ። የኢራን ፕሬዝዳንት መስዑድ ቤዜሽኪያን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን መንፈሳዊ መሪ ላይ የሰነዘሩትን ትችት ተከትሎ ጠንካራ ማስጠንቀቂያ ሰጡ። በሀገራችን መንፈሳዊ መሪ ላይ የሚሰነዘር ጥቃት ከኢራን ሕዝብ ጋር እንደሚደረግ የሙሉ ጊዜ ጦርነት ይቆጠራል ሲሉ ቤዜሽኪያን አስታውቀዋል። ፕሬዝዳንት ትራምፕ የኢራኑን አያቶላን መተካት ያለበት የታመመ ሰው በማለት መጥራታቸው ውጥረቱን አባብሶታል። ፕሬዝዳንት ቤዜሽኪያን አሜሪካና አጋሮቿ በኢራን ላይ በጣሉት ማዕቀብ ህዝቡ ለከፍተኛ ችግር መጋለጡን ገልጸዋል። ማስጠንቀቂያ የመጣው በኢራን ውስጥ በተቀሰቀሰው ተቃውሞ ሳቢያ የታሰሩ ዜጎች ላይ የሞት ቅጣት ሊፈጸም እንደሚችል ፍንጭ በተሰጠበት ወቅት ነው። አሜሪካ ወታደራዊ ኃይሏን ወደ ቀጠናው እያስጠጋች ባለችበት በዚህ ወቅት በሁለቱ ሀገራት መካከል ያለው የቃላት ጦርነት ወደ ቀጥተኛ ግጭት ሊያመራ ይችላል የሚል ስጋት ነግሷል። በጥር ወር መጀመሪያ ላይ ከሎስ አንጀለስ ወደ ታይፔ ለመብረር በመዘጋጀት ላይ በነበረው የኤቫ ኤር አውሮፕላን ውስጥ በካፒቴኑና በረዳት ፓይለቱ መካከል በተፈጠረ አለመግባባት አካላዊ ጥቃት ተፈጽሟል። ክስተቱ በወቅቱ በሚስጥር ተይዞ የነበረ ቢሆንም በቅርቡ አንድ የመረጃ አቀባይ ዊስትል ብሎወር ጉዳዩን ይፋ ካደረገ በኋላ የዓለም አቀፍ መገናኛ ብዙሃንን ትኩረት ስቧል። ግጭቱ የተቀሰቀሰው አውሮፕላኑ በመንደርደሪያው ላይ በሚያደርገው እንቅስቃሴ ወቅት በነበረው የፍጥነት መጠን ምክንያት እንደሆነ ታውቋል። የማሌዥያ ዜግነት ያለው ረዳት ፓይለቱ የካፒቴን ዊን አውሮፕላን የመንዳት ፍጥነት ከተፈቀደው በላይ መሆኑን በመግለጽ ማስጠንቀቂያ ሰጥቶት ነበር። ካፒቴኑ ፍጥነቱን ለመቀነስ ፈቃደኛ ባለመሆኑ ረዳት ፓይለቱ የአቪዬሽን የደህንነት ደንቦችን በመከተል በራሱ በኩል ፍሬን ተጠቅሟል። ይህ ድርጊት ያስቆጣው ካፒቴኑ ረዳት ፓይለቱን በተደጋጋሚ በጡጫ የደበደበ ሲሆን በረዳቱ እጅ ላይም የመቁሰልና የህመም ጉዳት መድረሱን በሪፖርቱ ተገልጿል። ምንም እንኳን እንዲህ ያለ አስደንጋጭ የአካል ጥቃት በበረራ ክፍሉ ኩክፔት ውስጥ ቢፈጸምም አውሮፕላኑ ጉዞውን ሳያቋርጥ ወደ ታይፔ ማምራቱ ትልቅ የደህንነት ጥያቄ አስነስቷል። መረጃውን ያጋለጠው ግለሰብ እንደገለጸው የካፒቴኑ ስሜታዊ ሁኔታና በፓይለቶች መካከል የተፈጠረው መቃቃር ለበረራው ደህንነት አስጊ ቢሆንም አፋጣኝ የደህንነት ፕሮቶኮሎች ተግባራዊ አልተደረጉም። ይህም በአየር መንገዱ የውስጥ አሰራርና በተሳፋሪዎች ደህንነት አጠባበቅ ላይ ጥርጣሬ ፈጥሯል። የታይዋኑ ኢቫኤር በሰጠው መግለጫ ድርጊቱ የተፈጸመው ካፒቴን ከበረራ ስራ ታግዶ የውስጥ ምርመራ እየተደረገበት መሆኑን አረጋግጧል። አየር መንገዱ አክሎም ከአውሮፕላኑ የመረጃ መመዝገቢያ QAR የተገኘ ዳታ አውሮፕላኑ በመንደርደሪያው ላይ ሲጓዝ የነበረ ፍጥነት ከተፈቀደው ገደብ ውጪ እንዳልነበረ አመልክቷል። ይሁን እንጂ በአቪዬሽን ባለሙያዎች ዘንድ የካፒቴኑ አካላዊ ጥቃት ከፍጥነት ጉዳይ በላይ ከባድ የሥነ ምግባር ጥሰት ተደርጎ ተወስዷል። ይህ አሳዛኝ ክስተት በበረራ ሰራተኞች መካከል ሊኖር የሚገባውን ተግባቦት እና መከባበር
ክሪው ሪሶርስ ማኔጅመንት አስፈላጊነት በድጋሚ አጉልቶታል። የታይዋን የሲቪል አቪዬሽን ባለስልጣንም በጉዳዩ ላይ ተጨማሪ ምርመራ እያደረገ ይገኛል። በቀጣይም አየር መንገዱ በሰራተኞቹ መካከል ያለውን የቡድን ስራና ፕሮፌሽናሊዝም ለማጠናከር የስነ ልቦና ድጋፍና ስልጠናዎችን እንደሚሰጥ አስታውቋል። ግብፅ ህዳሴው ግድብ ጉዳት አድርሶብኛል በማለት የካሳ ክፍያ ጠየቀች። የግብፅ የውሃ ሀብትና መስኖ ሚኒስትር ሃኒ ስዊለብ ታላቁ የኢትዮጵያ ህዳሴ ግድብ በግብፅ ላይ ጉዳት አድርሷል በሚል ኢትዮጵያ ካሳ እንድትከፍል በይፋ መጠየቃቸውን የግብፅ ኢንዲፐንደንት ጋዜጣ ዘግቧል። ይሁን እንጂ የሚኒስትሩ መግለጫ በርካታ አከራካሪና የኢትዮጵያን ሉዓላዊነት የሚጋፉ ነጥቦች የያዘ ነው ተብሏል። ሚኒስትሩ ተቀነሰብን የሚሉት ውሃ ግድቡን ለመሙላት የዋለ እንጂ የጠፋ ውሃ አይደለም። ግብፅ ይህን ቁጥር የምታቀርበው ኢትዮጵያን ተጠያቂ ለማድረግ ቢሆንም ግድቡ ለታችኛው ተፋሰስ ሀገራት በተለይም ለሱዳን የጎርፍ አደጋን በመቀነስ ትልቅ ጥቅም እየሰጠ መሆኑን ግን አልጠቀሱም። ግብፅ አሁንም ድረስ 55.5 ቢሊዮን ሜትሪክ ኩብ ድርሻዬ ነው የምትለው ኢትዮጵያ ያልተሳተፈችበትና የቅኝ ግዛት አስተሳሰብ ውጤት የሆነውን የ1959ን ስምምነት መሰረት በማድረግ ነው። ኢትዮጵያ ይህ ኢፍትሐዊ ስምምነት ፈጽሞ እንደማትቀበለው በተደጋጋሚ ገልጻለች። ሚኒስትሩ በግብፅ የውሃ እጥረት መከሰቱን ቢገልጹም ግብፅ በበረሃ ላይ የምታካሂደውን ግዙፍ የመስኖ ፕሮጀክቶችና ለትነት የሚጋለጡ የውሃ ማጠራቀሚያዎች እንደ አስዋን ግድብ ለችግሩ ዋነኛ ምክንያቶች መሆናቸውን ግን ለመደበቅ ሞክረዋል። ኢትዮጵያ ለ13 ዓመታት በድርድር ስትሳተፍ የቆየች ቢሆንም ግብፅ ግን ከስምምነት ይልቅ ድርድሩን የማጓተትና ጉዳዩን ዓለም አቀፋዊ የማድረግ ስልት ስትከተል መቆየቷ ይታወቃል። አሁንም ያንኑ የቆየ ተበዳይ ነኝ ባይነቷን ቀጥላበታለች። ብርድ የማይበግራቸው ሩሲያውያን በኔጋቲቭ 37 ዲግሪ ሴልሺየስ ቅዝቃዜ የጥምቀት በዓል አከበሩ። በሩሲያ ካካሲያ ግዛት ውስጥ የሚገኙ ከ3600 በላይ ደፋር ሰዎች የሙቀት መጠኑ -37 ዲግሪ ሴልሺየስ በሆነበት አስከፊ ቅዝቃዜ ውስጥ ባህላዊውን የጥምቀት በዓል በውሃ ውስጥ በመጠመቅ አክብረዋል። በከፍተኛ ቅዝቃዜ ሳይበገሩ 3600 ሰዎች በውሃ ውስጥ የመጥለቅ ስነ ስርዓቱን አከናውነዋል። የበዓሉ ተሳታፊዎችን ደህንነት ለመጠበቅና ስርዓቱን ለማስከበር ከ300 በላይ የፖሊስ አባላት በስፍራው ተገኝተዋል። የትራፊክ ፖሊሶች በሃይማኖታዊ ተቋማትና በጥምቀት ቦታዎች አካባቢ ጥበቃ ሲያደርጉ የነበረ ሲሆን ምንም አይነት አስከፊ አደጋ ሳይመዘገብ በሰላም መጠናቀቁን የሀገር ውስጥ ሚኒስትር አስታውቀዋል። የጥምቀት በዓል በሩሲያ፣ በሰርቢያ፣ በኢትዮጵያና በሌሎች የኦርቶዶክስ አብያተ ክርስቲያን ዘንድ ኢየሱስ ክርስቶስ በዮርዳኖስ ወንዝ በቅዱስ ዮሐንስ እጅ የተጠመቀበትን ዕለት በማሰብ በድምቀት ይከበራል። በመስቀል ቅርጽ ከተቆረጠ በረዶ ስር የፑቲን አስገራሚ የጥምቀት በዓል አከባበር። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የጥንቱን የኦርቶዶክስ ወግ በመከተል በበረዶ በተሸፈነ ወንዝ ውስጥ በመጥለቅ የጥምቀት በዓልን አክብረዋል። ፕሬዝዳንቱ ቅድስት ሥላሴን ለማክበር ሲባል በመስቀል ቅርጽ በተቦረቦረ በረዶ ውስጥ 3 ጊዜ ጠልቀዋል። ይህ ስርዓት የኢየሱስ ክርስቶስ ጥምቀት ለማሰብ በየዓመቱ የሚከናወኑ የሩሲያውያንን የቆየ ባህል ነው። አማኞች ይህንን የሚያደርጉት በከፍተኛ የውሃ ቅዝቃዜ ውስጥ ቢሆንም ድርጊቱ መንፈሳዊ ጥንካሬን እንደሚሰጥ ያምናሉ። ፑቲን ይህንን ባህላዊ ስርዓት ሲያከናውኑ የሚያሳይ ምስል በዓለም አቀፍ ሚዲያዎች ዘንድ ከፍተኛ መነጋገሪያ ሆኗል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።